አብዛኞቹ ስትሪመሮች ውፍረታቸውን አስወግደው አሪፍ ቅርጽ ሲይዙ፣ ሌሎች ደግሞ ለዓመታት ያቆዩትን ድሬዳቸውን ተቆርጠው ሌላ ሰው መስለዋል። በዚህ ቪዲዮም የአይሾስፒድን አስገራሚ ለውጥና በሱስ ምክንያት ወፍሮ አሪፍ ቅርጽ ስለያዘው ኢትዮጵያዊ ስትሪመርም እነግራችኋለሁ። ይህን ቪዲዮ 500 ላይክ እናስገባው፣ እንዲሁም ሰብስክራይብ እንዳይረሳ። በመጀመሪያም ሌሲ ስለተሰኘው ስትሪመር ልንገራችሁ። ይህ ስትሪመር ከ150 ኪሎ በላይ ሲመዝን፣ ለዚህ ምክንያቱም ለምግብ ያለው ፍላጎት ከፍተኛ በመሆኑና የሚበላው የምግብ አይነት ጃንክ በመሆኑ ነበር። አንድ ስትሪም ላይ እንኳን 4 የተለያዩ ፋስት ፉዶችን ሲበላ ታይቷል። Wingstop, can't forget the ranch. Popeyes, Jack in the Box, McDonald's, and last but not least, Arby's. Oh God, I'm so excited, bro. እነዚህ ምግቦችም ከፍተኛ የፋት መጠን ስላላቸው ውፍረት እንዲጨምር አድርገውታል። ራሱ ሌሲ እንኳን የተለያዩ ፖድካስቶች ላይ ሲቀርብ ስለ ውፍረቱ የሚናገር ሲሆን ቤቴ ውስጥ ለ10 ሰዓታት ተቀምጬ ጌሞችን እጫወታለሁ፣ በሰዓቱም ምግብ እያስመጣው እበላለሁ ብሏል። ከዚህ በኋላም ነበር ሌሲ ውፍረት ለመቀነስ ወስኖ የተነሳው። ከተለያዩ ጓደኞቹ ጋር በመሆንም ስፖርት ጀመረ። ከሁሉም ነገር በላይ ግን ለሌሲ ውፍረት ምክንያት የነበረው ምግብ በመሆኑ ጥቅም የሌላቸውን ምግቦች አስወግዶ አትክልት መመገብ ጀመረ። ይህንን አስመልክቶም ጓደኞቹ ለልደት የሰጡት ኬክ የአትክልት ነበር። ለትንሽ ጊዜም ስፖርት ከሰራ በኋላ ለውጥ የታየበት ሲሆን ቲሸርቱን አውልቆም ለህዝብ አሳይቷል። ይህንን ስታዩም አብዛኞቻችሁ ብዙም አልቀነሰም ልትሉ ትችላላችሁ። ነገር ግን ይህ ለሌሲ በጣም ትልቅ ነገር ሲሆን በአጭር ጊዜ ውስጥም ከ50 በላይ ኪሎ ነበር የቀነሰው። ከዚህ በኋላ የምነግራችሁ የስትሪመሮች ለውጥም በጣም አስገራሚ ነው። ሌሲ ሰውነቱን ለመቀነስ እንደወሰነው ሁሉ ኤዲን ሮስም ለመለወጥ ተዘጋጀ። ኤዲን ሮስም በውፍረቱ ምክንያት በአድናቂዎቹና በሌሎች ሰዎች ይሰደብ ነበር። ለምሳሌ እዚህ ስትሪም ላይ አንድ ሰው በውፍረቱ ሙድ ይዞበታል። ከዚህ በኋላም ጓደኞቹ የተሳሳቁበት ሲሆን ይባስ ብሎ ግን አንድ ቀን የሆነች ሴት ድንገት መታ ወፍራም ነህ ትለዋለች። ወቀሳ የበዛበት ኤዲንም ቤት ውስጥ ጅም በማስገባት ቀን በቀን ስፖርት መስራት ጀመረ። ኤዲን የሚሰራውም የመስል ስፖርት ብቻ ሳይሆን ለትንፋሽ በማለትም የተለያዩ ፕሮፌሽናሎች ጋር እግር ኳስ ይጫወት ነበር። አንድ ቀንም ለጄክ ፖል ለውጡን ያሳየው ሲሆን ጄክም በጣም አድንቆታል። ኤዲንም ሰውነቱን ከዚህ ወደዚህ ቀይሮታል። ቀጣይ የምነግራችሁ የኤጀንት ውፍረት ደግሞ በሱስ ምክንያት የመጣ ሲሆን ኤጀንትም ከፍተኛ የሆነ የምግብ ሱስ አለበት። ኤጀንት የተሰኘው ስትሪመር ትውልደ ኢትዮጵያዊ ሲሆን አንድ ሰሞን እንኳን ለጉብኝት ኢትዮጵያ መጥቶ ነበር። ከ145 ኪሎ በላይ የሚመዝነው ኤጀንት ከፍተኛ የሆነ የምግብ ሱስ እንዳለበት ተናግሯል። I was 330 pounds at one point, couldn't run, like just walking would make me out of breath. I think I have the biggest appetite of anyone I've ever met. Like you could put 10,000 calories in front of me, I'll eat it. No cap, an hour later, if you brought me a Five Guys cheeseburger, I would still have an extreme desire to eat that. What the? ብዙ ስትሪሞቹንም ምግብ እየበላ የሚያደርግ ሲሆን በዚህም ሳይታወቀው ከመጠን በላይ ይመገባል። ከዚህ በኋላም ኤጀንት አመጋገቡን አስተካከለ። በተጨማሪም ጅም በመግባት በከፍተኛ ሁኔታ ውፍረት ቀነሰ። በወራት ውስጥም 70 ኪሎ የቀነሰ ሲሆን ከዚህም በላይ ለመቀነስም እየሰራ ነው። ከሁሉ ነገር በላይም ብዙ ሰዎችን ያስገረመው በኤጀንት ምክንያት የተለያዩ ሰዎች ጅም መጀመራቸውና ውፍረት መቀነሳቸው ነበር። አሁን ደግሞ ሙሉ ዓለምን ስላስገረመው የአይሾስፒድ ለውጥ ልንገራችሁ። ስፒድ ሕፃን እያለ በጣም ቀጫጫ የነበረ ሲሆን በሰዎችም ሙድ ይያዝበት ነበር። 10ዎቹ ዕድሜው ላይም የተለያዩ ስፖርቶች ላይ እየተሳተፈ ሰውነቱን አዳበረ። በተለይም ሩጫ በጣም የሚወደው ስፒድ ከድሮ ጀምሮ ቀን በቀን ይሮጣል። በዚህ ምክንያት ሶሻል ሚዲያ ላይ በፍጥነቱ የሚጎረውን አስተናልን አሸንፎታል። ስፒድም ከሩጫ በተጨማሪ ጂም በተከታታይ የሚሰራ ሲሆን ከፍተኛ ለውጥንም መመልከት ጀመረ። ከነኬሳይ ጋር ትሬኒንግ ከማድረግ ጀምሮም የዩኤፍሲን የውሃ ውስጥ መሮጫ ሞክሮታል። ከቆይታ በኋላም የዓለማችንን ጠንካራ ሰው ያገኘው ስፒድ የተለያዩ ቴክኒኮችን ከሱ የተማረ ሲሆን ብቻውንም አንድ መኪናን አንስቷል። ስፒድም ይህን ከመሰለ ሰውነት ወደዚህ የተቀየረ ሲሆን ይህም ገና የመጀመሪያው ለውጥ ነበር። ብዙዎችን ያስገረመውን የስፒድን ለውጥም መጨረሻ ላይ ነግራችኋለሁ። አሁን ግን ገንዘብ ሲያገኝ አድናቂዎቹ ላይ የተቀየረባቸውን ስትሪመር ልንገራችሁ። ይህ ስትሪመር ኤክስኪዩሲ ይባላል። እናትና አባቱም በጣም ሀብታም የነበሩ ሲሆን እሱ እንደተወለደ ግን በመፋታታቸው እናቱ ብዙ ሀብታቸውን ለራሷ ወሰደች። ኤክስኪዩሲም አባቱ ጋር መኖር ጀመረ። ይህ ስትሪመርም የድሮ ስትሪሞቹ ላይ ቀለል ያሉ ልብሶችን የሚያደርግ ሲሆን ሰዎችም
ሃምብል በመሆኑ በጣም ይወዱታል። ጭራሽ አንድ ቀን ልብሶች ላይ ብዙ ገንዘብ የሚያወጡ ሰዎችን እየተሳደበ ነበር። ነገር ግን ህይወቱ መሻሻል ሲጀምርና ሚሊዮኖችን ሲያገኝ እሱም የቅንጦት ኑሮ ተመኘ። ድሮ ውድ ነገሮችን አልገዛም የሚለው ስትሪመሩ ይህንን ልብስ ለብሶ ታይቷል። በአጠቃላይም ይህ ልብስና ጫማ $1600 ያወጣ ነበር። በሌላ ጊዜ ደግሞ ላይቭ ላይ ሆኖ $2000 የሚያወጣ የጉቺ ከስተም ልብስ ገዝቷል። በተጨማሪም ኤክስኪዩሲ የተለያዩ ውድ መኪናዎች ያሉት ሲሆን 300,000 ከሚያወጣ ላምበርጊኒ ጀምሮ 670,000 የሚያወጣ ፌራሪም ገዝቷል። ይህ አልበቃው ብሎትም የተለያዩ ውድ ሰዓቶች ላይ ሚሊዮኖችን አውጥቷል። እስካሁን የነበረው ለውጥም አሪፍ ሲሆን ለፍቶ ያገኘው ገንዘብ በመሆኑም ብዙዎች ተደስተዋል። ነገር ግን ይህ ስትሪመር እዚህ እንዲደርስ ዋነኛ የሆኑትን አድናቂዎቹን መሃል ስትሪም ላይ ሰድቧቸዋል። Your wealth was built on their backs. Them watching you supplied you with money. Eat my toes. You need them, and you are in their mouth right now by just insulting. ኤክስኪዩሲም ገንዘብ ካገኘ በኋላ አድናቂዎቹን ገፍቶ ማንነቱን ለውጧል። እዚህ ስትሪመር ላይ ያላችሁን ሐሳብ ኮሜንት ላይ ጻፉልኝ። በመቀጠልም የካይሴናትን ለውጥ እንመልከት። መቼም አብዛኞቻችሁ የካይሴናት ለውጥ ስል ጸጉሩን መቆረጡ እንደሆነ ገብቷችኋል። ነገር ግን ካይ ጸጉሩን ሲቆረጥ ዲዲን እንደሚመስል ታውቃላችሁ? ካይም ጸጉሩን ለመቆረጥ የወሰነው ማፊያቶን 3 ላይ ሲሆን የ30 ቀኑ ስትሪም እንደተጠናቀቀም ሊብሮን ጄምስ ጸጉሩን እንደሚቆርጠው ተናገረ። በመጨረሻም ካይ ትዊች ላይ 1 ሚሊዮን ሰብስክራይበር ካገኘ በኋላ በቃሉ መሰረት በሊብሮን ጄምስ ጸጉሩን ተቆረጠ። ከዚህ በኋላም ኢንተርኔት ላይ ሰዎች ካይንና ዲዲን ማመሳሰል የጀመሩ ሲሆን ይባስ ብሎ አንዳንዶች ካይ የዲዲ ልጅ ነው እያሉ ነበር። መቼም ዲዲ ምን እንዳደረገ ታውቃላችሁ። ቀጣዮቹ የምናያቸው ስትሪመሮች ደግሞ በቅርቡ ኢትዮጵያ አመጣለሁ ያለው ዲዲጅን እና ብላክ ቦይ ማክስን ነው። እነዚህ ሁለት ስትሪመሮችም ተመሳሳይ ድሬድ ያላቸው ሲሆን አዲስ ባወጡት ፒንክ ድሬድስ በተሰኘው ሙዚቃቸውም ሁለቱም ጸጉራቸውን ፒንክ ተቀብተውታል። ከቆይታ በኋላም ሁለቱም ድሬዳቸውን ለመቆረጥ ይወስኑና ሙሉ ለሙሉ ይቆረጡታል። 5, 4, 3, right here, 2, 1, ይህንንም ያደረጉት አዲስ ለሚያወጡት ኖ ድሬድስ ለተሰኘው ሙዚቃቸው ነበር። ቀጣይ የምነግራችሁ ስትሪመር ለውጥ ደግሞ የእስልምና ሕግን የጣሰ ነበር። ኔን የተሰኘው ስትሪመር በሙስሊም ቤተሰብ ውስጥ ያደገ ሲሆን እሱ ግን ታዋቂ ከሆነ በኋላ የተለያዩ የእምነት ሕጎቹን ሲጥስ ይታያል። ለምሳሌ በእስልምና ሃይማኖት ወርቅ መልበስ ክልክል ቢሆንም ኔን ግን ብዙ የወርቅ ሀብሎችን አንገቱ ላይ አድርጎ ታይቷል። በተጨማሪም በእስልምና ሃይማኖት ንቅሳት ባይፈቀድም ኔን ግን አንገቱ ላይ የውሸት ንቅሳት ተነቅሶ ህዝቡን ሲያስገርም ነበር። ይህንን የተመለከቱ የተለያዩ ሰዎችም ኮሜንት ላይ ሲሰድቡት የነበረ ሲሆን አንተ ትክክለኛ እስላም አይደለም ብለውታል። በመጨረሻም የአይሾ ስፒድን አስገራሚ ለውጥ እንመልከት። ስፒድ በጣም ከመታወቁ በፊት የነበረው ጸባይ በጣም አስቸጋሪ ነበር። የተለያዩ ስትሪሞቹ ላይም ያልተገቡ ድርጊቶችን የሚያደርግ ሲሆን ለምሳሌ እንኳን አንድ ቀን ይችን ሴት እንደዚህ ብሏታል። Say if we the last 2 people on earth and we had to reproduce to make the world continue, would you reproduce with me? No, because that means our kids will have to intertwine and then their kids. No. Who gonna stop me? I will. Who's gonna stop me? በዚህ ቪዲዮ ምክንያትም ትዊች ጾታን ያተኮረ ጥቃቱን እንዲያቆም የመጀመሪያ ማስጠንቀቂያ ሰጥቶት ነበር። ነገር ግን አርፎ የማይቀመጠው ስፒድ ከቀናት በኋላ ላይቭ ላይ ጌም እየተጫወተ ያለ አንዲት ሴት ተሰድበዋለች። ስፒድን በጣም ተናዶ ከጌሙ ውጭና እቃ ጠቢ ይላታል። I know how to play this game. I'm not a noob, all right? God damn. You don't know how to play the game. What? What? Is a talking to me? Is a female talking to me? Get off the game and do your husband dishes. Shut up. ይህ ንግግርም ብዙ ሰዎችን ያስቆጣ ሲሆን ትዊችም የመጨረሻ ማስጠንቀቂያ ለስፒድ ሰጥቶታል። ከቆይታ በኋላም ስፒድ ዩቲዩብ ላይ መታየት የሌለበትን ነገር አሳየ። ይህም የተፈጠረው መኪናዎችን እየዘለለ በሚያልፍበት ጊዜ ሲሆን ቪዲዮውንም ዩቲዩብ ላይ እንደለቀቀው ዩቲዩብ ወዲያው ያጠፋውና እንደዚህ አይነት ቪዲዮዎችን ድጋሚ እንዳይለቅ ያስጠነቅቀዋል። ይህን ቪዲዮም ዩቲዩብ ላይ መለቀቅ ስለማይቻል ላሳያችሁ አልችልም። በአጠቃላይም በቪዲዮ የሚታየው ስፒድ 2 መኪናዎችን ሲዘል ሲሆን ይህም
በጣም አደገኛ ነበር። ከዚህ በኋላም ስፒድ ማንነቱን ለመቀየር ያሰበ ሲሆን ለሰዎችም ጥሩ አርአያ ለመሆን ወሰነ። ኖርማል ጸባይን ይዞም ዓለምን መዞር ጀመረ። በተጨማሪም የእግር ኳስ ኮንቴንቶችን በብዛት እየሰራ በመሆኑ ብዙዎች እየወደዱት መጡ። ድሮ ሰዎችን የሚሳደበው ስፒድም በአሁኑ ሰዓት በጎ አድራጎትን እያደረገ ሲሆን ይህም ምን ያክል እንደተለወጠ ያሳያል። ይህ ባህሪውም በብዙዎች የተወደደ ሲሆን በአሁኑ ሰዓትም ከ50 ሚሊዮን በላይ ሰብስክራይበሮችን ዩቲዩብ ላይ አግኝቷል። የዛሬው ቪዲዮአችን ይህንን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።